እንዳአገው የጎደለን አንድነትና መተባበር ነው። የጎደለንን በጋራ የመቆም ችግር በመፍታት ከሞግዚት አስተዳደር ሙሉ በሙሉ ነፃ እስክንወጣ በጋራ እንድንቆም ጥሪያችንን ማቅረብ እንወዳለን። ወንድም የጎጃም አገው በሀገራችን ትላልቅ ተግባራትን ስትፈጽም የመጣ ኩሩ ህዝብ መሆንህን ወዳጅ ከጠላት በደንብ የሚያውቁ ሀቅ ነው። አሁን ደግሞ በአገዋዊ ማንነትና የማንነት መገለጫ በሆነው ባህል ልማት ላይ ያሳየው ያለው ጠንካራ ስራ አንድ በራሱ ማንነት ከሚተማመን ማህበረሰብ የሚጠበቅ ተግባር በመሆኑ ይበልጥ ተጠናክሮ ሊቀጥል የሚገባው አኩሪ ተግባር ነው እንላለን። ይሁን እንጂ በባህል አቤቱ እየታየ ያለው አንድነት ፖለቲካዊ ንቃተ ህሊናችንን አንቅቶት እንድንደራጅ ካላደረገን ዙሮ ከግዞት እንደማንወጣ ልንገነዘብ ይገባል። ስለሆነም ያለህን የሰውና የከባቢያዊ እምቅ ሀብት በመጠቀም ለሙሉ ነጻነት መታገል ይኖርብሃል። ለዚህም ወንድም የላስታ አገው ከመቼም ጊዜ በላይ ከጎንህ እንደሚቆም ልናረጋግጥልህ እንወዳለን። ወንድም የቅማንት ህዝብ ትምክህተኞች በፈጠሩት የተዛባ ትርክት ምክንያት ማህበራዊ፣ ስነልቦናዊና ምጣኔ ሀብታዊ ጫናዎችን ተቋቁመህ ህልውናህን በጀግንነት አስጠብቀህ እዚህ መድረስ መቻልህ ተአምራዊ ስኬት ተደርጎ ሊወሰድ የሚችል ነው። ይሁንና አሁንም ከፊታችን ያለው አደጋ ከፍተኛ በመሆኑ ከወንድም ላስታና ጎጃም አገው ጋር ቅንጅት በመፍጠር ብዙ የከፈልክለትን የነጻነት ጉዳይ ጫፍ ልታደርስ ይገባል እንላለን። ትናንት የጎደለን አንድነትና መተባበር ነው። የጎደለንን በጋራ የመቆም ችግር እንደ አገው ማለት ነው ችግር በመፍታት ከሞግዚት አስተዳደር ሙሉ በሙሉ ነፃ እስክንወጣ በጋራ እንድንቆም አሁንም ድርጅታዊ ጥሪያችንን ማቅረብ እንወዳለን። ወንድም የትግራይ ህዝብ ከጥንት ዘመን ጀምሮ በተለይ ከ16ኛው መቶ ክፍለ ዘመን ጀምሮ ይመጡ የነበሩ የውጭ ወራሪዎችን ግንባር ቀደም ተዋናይ ሆኖ የመከተ ለሀገሩና ለክብሩ የማይደራደር የስልጣኔና የአብራኖት ተምሳሌት የሆነ ህዝብ ነው። ያለመታደል ሆኖ ግን በየዘመኑ የሚመጡ መንግስታት ስልጣን በያዙ ማግስት የጥፋት ዱላቸውን የሚያሳርፉት በዚህ የሀገር ባለውለታ በሆነ ህዝብ ላይ መሆኑ እጅግ የሚያሳዝን ጉዳይ ነው። የትግራይና የአገው ህዝቦች ከዘመነ አክሱም ጀምረው በጋራ የኖሩ በደም በስነ ልቦናና በማህበራዊ እሴቶች እጅግ የተቆራኙ የውጭ ሀገር እና ውስጥ ወራሪዎችን እና ጨቋኞችን በጋራ በመመከት ሀገራቸውን እና ክብራቸውን ያስጠበቁና እያስጠበቁ ያሉ ኢትዮጵያና ኢትዮጵያዊነትን መልክ ያስያዙ ባለታሪክ ህዝቦች መሆናቸው የታሪክ ሀሁ የሚያውቅ ሁሉ የሚረዳው ሀቅ ነው። የትግራይ ህዝብ ሆይ አንተ በተቸገርክ ዘመን ሁሉ የአገው ህዝብ ከጎንህ ሲሆን እንደመጣ ሁሉ አንተም ያን ሁላ ፈተና ተሸክመህ የአገው ጉዳይ የኔ ጉዳይ ነው ብለህ ዘመን በማይሽረው ወንድማዊ ወገንተኝነትህ ስትደግፍ ብቻ ሳይሆን አገው ነፃ ባለመውጣቱ የደረሰበት ያለውን ጭቆና ስትታመም እንደምትኖር ስለምናውቅ ያለን ክብር በጣም ላቅ ያለ ነው። በመሆኑም የገጠመህን ፈተና ከወላጆችህ በወረስከው ችግር የመፍታት ጥበብ ከማረም ጎን ለጎን ወንድም የአገው ህዝብ የጀመረውን የነጻነት ትግል ከጎን ሆነህ እንድትደግፍ አደራ እንላለን። እንደ አገው ዲሞክራሲያዊ ንቅናቄ ለፌዴራል መንግስት ያለን መልእክት የአገው ህዝብ ነጻነት ጉዳይ ከሀገሪቱና ከቀጠናው ዘላቂ ሰላምና ልማት ጋር እጅጉ የተቆራኘ በመሆኑ ከፍተኛ ትኩረት የሚሻው ነው እንላለን። በክልሉ ያለው የተዛባ ማህበራዊ ውቅር ሚዛኑን ሊጠብቅ የሚችለው በአማራ ክልል ለማለት ነው የሚችለው የአገው ህዝብ ነጻነቱ ሲረጋገጥ ነው። ትምክህተኛ ኃይል ለዘመናት በፈጠረው የተዛባ ትርክት የነበረንን የአንድነትና የመከባበር እሴት ላልቷል ብቻ ሳይሆን ወደ ጥላቻም የተቀየረበት ሁኔታ እንደተፈጠረ በተግባር የሚታይ ጉዳይ ነው።
ይህን አስተሳሰብ ከመደባዊ አስተሳሰብ ወደ ማህበረሰብ አስተሳሰብ በመሸጋገሩ ጠንካራ የራስ መከላከል ስራዎች ካልተሰሩ ሊፈጠር የሚችለው አደጋ ለትውልዶችም እንደሚተርፍ አያጠራጥርም። በመሆኑም በአማራ ክልል ያለው ጽንፈኝነትና ትምክህተኝነት የበላይነቱን አጥተው በቀጠናው ዘላቂ ሰላም እንዲሰፍን ከተፈለገ በክልሉ የሚገኙ አገዎችን ነፃ የማውጣት ጉዳይ የፌዴራል መንግስት ተቀዳሚ ተግባር መሆኑ ታውቆ አገው ዲሞክራሲያዊ ንቅናቄና ሌሎችም የአገው ፓርቲዎች የጀመሩት የነፃነት ትግል የፌዴራል መንግስት በሙሉ ልቡ እንዲደግፍ በአገው ህዝብ ስም እየጠየቅኩኝ መድረኩ በይፋ መከፈቱን ሳበስር ከታላቅ ክብርና ደስታ ጋር ነው። ሰላም ለሀገራችን፣ ድል ለተገፉ ህዝቦች። ሚዘንዘኩን እደረኔ ነው።